መድብልን አሳልፋ ሰጠችው ለዝና። ዝና መድብልን በገመድ ሲጥ አድርጎ አሰቃይቶ ገደለው። ኤደን በጸጸት ተቃጠለች። ብሩክ አንቺ አረመኔ ጨካኝ ብሎ ማንቁርቷን ይዞ ወዘወዛት። እጅጉን ደነገጠች። ቅድስቴ እባክህ ብሩኬ ነፍሰ ገዳይ ትሆናለህ፣ ስራ ላሳሪው እሾክ ላጣሪው ነው፣ እባክህን ተረጋጋ ብላ ብትለውም እንኳ በፍጹም አይሆንም። መድብል እኮ ምን አይነት የዋህና ሚስኪን እንደሆነ በፍጹም አታውቂም ኤደን። ቆይ ምን አይነት ጭካኔና አረመኔነት ነው እንደዚህ ያደረግሽው? ለምንድን ነው እንደዚህ ያደረግሽው? ብሎ እምቢ ዘራፍ አለባት። ኤደን በፍጹም እኔ መድብል እንድሞት አልፈለኩም ነበረ፣ ልጄን ይዘውብኝ ነው ብላ አለች። ትሰሚኛለሽ? ገና ለገና ላንቺ ልጅ ሲባል ታዲያ የኔ ንጹህ ወንድም ዜጎቹን ለማዳን ለሚሯሯጠው ወንድሜ ይሙት ነው የምትይው? እስኪ ንገሪኝ የራስሽን ህይወት ለማዳን ብለሽ እንዴት የሰውን ህይወት ትቀጽፊያለሽ? እኛ ቤተሰብ አድርገንሽ ነበረ። ገና በመጣሽ 5 ደቂቃ እንኳ ሳትቆይ ነበር ሚስጥራችንንና ቤተሰብነታችንን አሳልፈን የሰጠንሽ። የእውነት ላንቺ ይህ ይገባል? በጣም ታሳፍሪያለሽ። ትሰምኛለሽ? ወንድሜ ላይመለስ ሂዷል፣ ግን ደግሞ አንቺንም ሆነ ልጅሽንም ዋጋ አስከፍላችኋለሁ ብሎ አለ። ብሩክ እንደዚህ አታድርግ። እኔ እኮ ማህሌትናስ ጎዳና ላይ አግኝቻት ቤት ይዣት ከገባው በኋላ የተፈጠረውን እያንዳንዱ ነገር ነገረችኝ። ከዛም በኋላ የእውነት አንተ እንደበደልካትና ቅድስቴ እንደበደለቻት አድርጋ ነበር የነገረችኝ። ለዛም ብዬ ለእሷ ለመበቀል ነው እንጂ በፍጹም ሌላ አስቤ አይደለም። ግን ደግሞ እዚህ መጥቼ ሁሉንም ነገር ካየሁና ካጠናው በኋላ አልሰራም ብዬ ነግሬያታለሁ። ከዛም በኋላ ልጄን ይዛ ማስፈራራት ጀመረች። አሁን ደግሞ ይባስ ብለው ከዝና ጋር በልጄ አስፈራሩኝ። መቼም የልጅን ነገር አንተ ታውቀዋለህ ብላ አለች። ትሰምኛለሽ? ወንድሜም ቢሆን ከልጅ በላይ ነው። ወንድሜን እኮ አንቺ በፍጹም አታውቂውም። ልክ እንደ ሴት ልጅ ነው የሚንሰፈሰፍልሽ። ቆይ ያ ሁሉ ውሸትና ያ ሁሉ ማንነትሽ የት ሄደ? በጣም ታሳፍሪያለሽ ብሎ ልክ ልኳን ነገራት። ቅድስቴ ማንቁርቷን ይዛ ትሰምኛለሽ? የእውነትም ሰው መስለሽ ነበር፣ ግን አንቺ ሰው መሳይ እንስሳ ነሽ። በጣም ነው የምታሳፍሪው። ትሰምኛለሽ? እንስሳ እንኳ በጣም ብዙ ነገር ያደርጋል፣ አንቺ ግን አረመኔና በጣም ክፉ ሴት ነሽ ብላ አለቻት። እባክሽ ቅድስቴ ይቅርታ አድርጊልኝ ብላ ብትልም አይ ትሰምኛለሽ? እኔ ራሱ አልፈልግሽም። ከዚህ በኋላ በጣም ነው የምታሳፍሪው። መቼም ቢሆን እኔ አንቺን ልጋፈጥሽ አልችልም። ደግሞም አታስቢ፣ ልክሽን ነው የምሰጥሽ። ለአሁኑ ግን ምንም ነገር አላደርግልሽም ብላ አለቻት። መድብል በእኔ ምክንያት እንደዚህ ኮነ እያለ እምባደም አለቀሰ። ሉላዬ ታውቃለህ መድብል እኮ በጣም የዋህና ምስኪን ነበር። እዚህ ሁሉ ጣጣ ውስጥ የገባው ደግሞ በእኛ ምክንያት ነው፣ በዛ ጠበቃ ምክንያት ብላ አለች። ዝና ያንን ጠበቃ ሆስፒታል ያለበትን ቦታ እንደምንም አጣርታችሁ ልትነግሩኝ ይገባል። እሱን እስከ ወዳኛው ካልሸኘሁት ጋሬጣ ነው የሚሆንብኝ እያለ ግብረ አበሮቹን ነገራቸው። ማህሌት አስመሳይና እንዲሁም ይህ ክፉ ማንነቷ ከሼባው ጋር ሂዳ እግሩ ስር ተደፍታ እባክህን ይቅርታ አድርግልኝ፣ ልጄ ታማብኝ ነው፣ ዱዱዬ ትባላለች። እናም በጣም ብዙ ገንዘብ ስለሚያስፈልገኝ ነው የዋሸሁት ብላ ከእንደገና ሁለተኛ ስህተት ሰራች። ዝና የእውነትም አሁንማ ልፈራሽ እያሰብኩ ነስኔ። ለምን ዝና? ምክንያቱም አረመኔና ጨካኝ ትሆኛለሽ ብዬ አላሰብኩም ነበረ። ቆይ ግን የእውነት አንቺ ነሽ ማለት ነው? የእውነት አንቺ ነሽ ብሎ ሲል ምን ማለት ነው? እና ታዲያ ክፋትንም ሆነ አረመኔነትንም የተማርኩት ካንተና ካንተ ብቻ ነው፣ ሌላ ከማንም አልተማርኩም ዝና ብላ ስትለው አርፈሽ ተቀመጪ፣ አሁን ቀጥታ ደውይላት ብሎ ወደ
ኤደን ጋር ደወለ። ትሰሚኛለሽ? አሁን ልጅሽ እኛ ጋር ስለሆነች እያንዳንዱ ነገር ታደርጊያለሽ ብሎ ሲላት፣ ከዛ ሁሉ ይልቅ እኔ አንድ መረጃ ልንገራችሁ። እሱም ደግሞ ፍላሹን ግማሹን እቤት ውስጥ ግማሹን ደግሞ በእጃቸው ይዘው ሂደው ለመርማሪ ሊሰጡ ነው። ስለዚህ ልጄን ልቀቁልኝ ብላ ስትል፣ ይህ መረጃ በጣም ትንሽ ነው፣ ከዚህ በኋላ በጣም ብዙ መረጃ ስለምትሰጭን ምንም የሚያጓጓ ነገር የለም። ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ምሳሌዬ ምግቧን መብላቷን ትታ እረ ልጅ ተይ የተፈጠረውን ነገር ንገሪኝ ብላ ስትል እማዬ ምናልባት ይሄ ነገር አንቺንም አባዬንም እረነ ሞገሰንም ሳይቀር የሚያበላሽ ይመስለኛል። ታዲያ ልናገር ዝም ብዬ ብላ ስትል እንዴ እኔ ውድ ልጅ ታዲያ የእኛን ህይወት የሚያመሰቃቅል ከሆነ ለምንድን ነው የማትናገሪው ብላ አለቻት። እያንዳንዱ የኤደንን ነገር ስትነግራት እጅጉን ደነገጠች። በሌላ በኩል ሞገስ፣ ብሩክ፣ መድብል ቁጭ ብለው እሺ አሁንስ ምን እንደተፈጠረ ልነግሩኝ ትችላላችሁ ብሎ ሲል አሁን ላይ ነገሮች እየተስተካከሉ ይመስላል። ምክንያቱም ጠበቃውም ጥሩ ዶክተር እየታከመ ነው፣ ፈጣሪ ካለ ያጋግማል። እኔ ደግሞ ያ ፖሊስ አንድ ፖሊስ ስለጠቆመኝ መረጃውን ይዤ መሄድ አለብኝ ብሎ አለው። ግን እኮ ደግሞ እኔ አንተ ይዘህ ሳይሆን ሁለታችንም እንሄዳለን ብሎ ሲል ተው ብሩክ ተው። አይ መድብል በዚህ እንኳ እሺ አልልህም፣ በፍጹም ብቻህን አልክህም ብሎ አለው። እንደዚያ ከሆነ በጣም ጥሩ ወንድሜ፣ ስለዚህ አብረን እንሄዳለን ብሎ ሲል በሌላ በኩል ሞገስ እኔም አብሬያችሁ ሄዳለሁ፣ ይህ ሁሉ ጣጣ እኮ የኔና የኔ ብቻ ነው ብሎ ሲል ተረጋጋ፣ አንተ ለኛ ብለህ በጥይት ተመተህ የለ ታዲያ ወንድምነትና ጓደኝነት ለመቼ ነው? አንተ በፍጹም አትሄድም። ምክንያቱም አንተ የማትሄድበት ምክንያት የዝና ሰዎች እዚህ ናቸው፣ በፍጹም አትሄድም ብለው አሉት። ወንድማማቾቹ ሊሄዱ ሲሉ ቅድስቴ እየሮጠች መጣችና በጣም ይቅርታ ወሬያችሁን አናጠብኳችሁ። ምንድን ነው ኤደን? በእርግጥ ምሳሌ እርግጠኛ አይደለችም፣ ግን ደግሞ ኤደን ማህሌት የምትባል ሴትዮ እያወራች እና እየተራገመች ነበረ። ምናልባት ምን? በጣም ደነገጡና ሁሉም ወደ ኤደን ክፍል ሄዱ። ኤደንም ደነገጠችና ምንድነው የተፈጠረው ነገር? ማህሌት ቆይ ማናት? ምንስ ነው ደግሞ እንደዚህ ያስደነገጠች? እኔ ሰው ሲዋሽኝ በፍጹም አልወድም ብሎ ሲላት መድብል ማህሌት እኮ አክስቴ ነች ብታው በጣም ክፉና አረመኔ እና ልጄን እሷ ጋር እያስል ነበረ። ለዛ ነው። አይ እኔም አላምንሽም፣ ምክንያቱም መረጃ ማምጣት አለብሽ። አብረው የተነሱት ፎቶ ምናምን ካለሽ ችግር የለውም፣ እክፍሌ ውስጥ ስለሆነ ሂጄ ላምጣልህ ብላ አሳየችው ፎቶውን። እሺ በጣም ጥሩ፣ ግን ደግሞ እስከ ዛሬ ለምንድን ነው ያላሳወቅሽን? ማለቴ ልጅና አክስት እንዳለሽ እንዴ? ገና ለገና ለዋስ እንኳ ሰው አጥቼ እየተሰቃየሁ አይደለም እንዴ? ምናልባትም እኮ ልጅ አለኝ ምናምን ብዬ ብላችሁ ላትቀበሉኝ ትችላላችሁ ብዬ ነው። መድብል ጀግናው፣ ትሰምኛለሽ ኤደን፣ እኛ እንደዚህ አይነት ሰዎች አይደለንም። በጣም ጥሩና መልካም ነን። በእርግጥ የሰው ልጅ ራሱን አያሞግስም፣ ግን ደግሞ ያሳጣንሽ ያስከፋንሽ ነገር ካለ ንገሪኝ ብሎ ሲላት፣ አረ በፍጹም እንደዛ ከሆነ እኛ የምንሰራው ስራ አለን፣ ብሩክ ና እንሂድ ብሎ ብሩክና ሞገስ ሲሄዱ ቅድስቴ በጣም ተጸጽታ ይቅርታ አድርጊልኝ ብታይ እኮ ማህሌት ብላ ስትነግረኝ ምሳሌዬ ምናልባት የእኛን አሳልፈሽ እየሰጠሽ መስሎኝ ነው ብላ ስትል፣ ለነገሩ ልክ እኮ ነሽ፣ ይገባሻል፣ ማለቴ ለእናንተ ይሄ አይገባም ብላ እንባ ደም አለቀሰች። ቅድስቴም ግር አላትና አታልቅሽ፣ በቃ ያለፈው እኮ አልፏል፣ ስለዚህ አሁን ላይ ምንም ችግር የለም ብላ አለቻት። እንደዛ ከሆነ በጣም ጥሩ እና እባካችሁን በተቻላችሁ አቅም ምሉንም ነገር ለማስተካከል ሞክሩ ስትል፣ እሺ አሁን እንኳ እየተጋመሰ ይመስላል፣ ይልቁንስ ልጅሽን ለምንድን ነው እዚህ የማታመጫት ብላ አለች። እውነት? አዎ ምን ችግር አለው?
እዚህ አምጪና ልጅሽን ከኛ ጋር ታርጋለች። እንደውም ብሩኬን አናግረውና ሁሉንም ነገር አስተካክልልሻለሁ ብላ ስትላት በጣም ደነገጠች። እክፍሏ ገብታ እንባ ደም አለቀሰች። ቆይ አሁን እነዚህን ሰዎች ነው አሳልፌ የሰጠሁት? በእርግጠኝነት አሁን ዝናና የግብረ አበሮቹ እሱን ይጠብቁታል። ወይኔ ጉዴ! ምንድነው የማደርገው? በቃ ወይ ብሩክን ወይ መድብልን ይገሏቸዋል እያለች ብቻዋን መጨነቅና መጠበብ ሆነ ስራ። ሉላና ሞገስ በሌላ በኩል በጣም እየተጨነቁ ቆይ ለእኛ ብለው እንደዚህ እየተሰቃዩ እኛ ዝም ነው እንደ የምንላቸው ብላ ሉላ አቀረበች። ታዲያ ምን እናድርግ? እነሱ እኮ ናቸው ተውን፣ ካልሆነ ግን ሁላችንም ከባድ ችግር ውስጥ እንገባለን ያሉት። ሉላዬ ታውቂያለሽ እኔ ምን ያህል ለእነሱ እንደማስብ፣ ጭራሽ እንደዚህ እንዲሆኑ አልጠብቅም ነበር ብላ አለች። እንደዛ ከሆነ እንታገስ ብለው ዝም አሉ። መድብልና ብሩኬ እየሄዱ ባሉበት ሰዓት የእውነት መርማሪውን እያወሩት በቃ እንገናኛለን ብለው እየቀጠሩት እያለ ስልኩ በመሀል ተቋረጠ። መድብል በጣም ደነገጠና ምንድን ነው ብሎ ሲለው ብሩኬ ስልኩ ተቋረጠ። ደግሞ የሆነ ድምፅ ሰምተሃል? አዎ የሆነ በጣም የጥይት አይነት ድምፅ ሰምቻለሁ። በቃ ያንን መርማሪ ገደሉት ማለት ነው። እና ከፊት ለፊት ግጭር ሲልባቸው ቆይ ምንድን ነው ወንድሜ እየተበላና ያለ ነው። ስለዚህ ስለ ፍላሹ አውቀዋል ማለት ነው። ይህንን ፍላሽ ይዘህ አንተ ጥፋ ብሎ ሲለው አይ ወንድሜ እሱማ አላደርገውም፣ በፍጹም አንተን ትቼህ አልሄድም ብሎ አለው። እባክህ እኔ እኮ ታላቅህ ነኝ ብሩክ፣ እኔ የምልህን ሁሉ ማድረግ አለብህ እና መሄድ አለብህ አሁን። እየሮጠ ወደ ቤቱ ከተመለሰ በኋላ በጣም ደንግጦ ቅድስቴ ምንድነው የተፈጠረው ነገር ብሩኬ እባክህን ንገረኝ ብላ ስትል የዝና ሰዎች ወንድሜን ያዙት። ምን? አዎ ቅድስቴ በጣም ደንግጣ ቆይ ግን ማን ነው እንደዚህ ሊያደርግ የሚችለው? በዛ ላይ ፍላሽ መያዛችሁን ማን ነው ያወቀው? እኔ በጣም ግራ እየገባኝ ነው ብላ አለች። እየተያዩ ኤደንን ሲያዋት ከኔ ውጡ፣ ከኔ ራስ ብወጡ ይሻላችኋል፣ ምክንያቱም እኔ ምንም ነገር አላደረኩም ብላ አለች። በሌላ በኩል ዝና ደውሎ ወንድምህን የምትፈልገው ከሆነ ፍላሹን አንጣ፣ አይ የምትል ከሆነ ደግሞ እሱን ገድዬ አስከሬኑን እልክልሃለሁ ብሎ አለው። ብሩኬ ጀግናው ትሰማኛለህ ዝና፣ አንተን የምፈራ ከሆነ እኔ ሙቻለሁ፣ በፍጹም አልፈራህም። ስለዚህ ማድረግ ያለብህን ነገር በሙሉ አድርግ። ወንድሜ ደግሞ ላንተ እንደማያንስ እኔ 100% እርግጠኛ ነኝ ብሎ ልኩን ሰጠው። መድብል ገና አላለቀም ጨዋታው፣ እንደፈለግሁን